ተዋወቀ። ለምንድን ነው እኮ ለምሳሌ ሱቅ ዕቃ ሊገዛ መጥቶ መንገድ ላይ ታክሲ ውስጥ ምግብ ቤት ሰው ልጅ ከተዋወቁ እኮ ነው የሚነግረው። ሁለተኛው ሻይ ቡና ነበር። ሻይ ሲያ ቡና እየመጣ በጣም በቃ ወደ ሶላቱ ምናምን ሲሄድ በቃ ሞጥኝ ሲል በቃ ወዲያው ኒካ እንሰራለን ከሱ ጋር አሰርኩኝ ማለት ነው። ከዛ በኋላ ከሁለተኛው አገባሁት አላ ሲል ልጅ ሰጠን ከዚህኛውም ጋር ማለት ነው። ከዛ እያለ ይሄኛውም ትንሽ ቆይቶ ወደ ሀገሬ እንሄዳለኝ። ከዛም በፊት የሆነ ቦታ ነበረ አጋጣሚ እንትን ጨረቃ ቤት ምናምን የሚባል ማለት ነው። ከዛ እሱን ዘመዶች አሉ እዛ አካባቢ እንግዛ ምናምን ሲሉኝ እነሱ ገዝተው እየተቀመጡ ነበር። ከዛ ችግር የለውም ቆይ ትሰጫቸዋለሽ ግማሹን ከሰጠሽ በኋላ ምናምን አሉኝ። ከዛ አጋጣሚ ሆኖ ያው ያን ነገር ተስተካከለልኝ። እሱኛው ሰጠኝና ማለት ነው ተበድሮ አመጣ የተወሰነ ብር ሰጠኝ። ከዛም በኋላ የኔ ነበረ ወርቅ ምናምን ሳውዲ ያመጣሁት ያንን ሻሽጬ ያን ቦታ ተገዛ። ከዛ በኋላ እሱ ወደ ፊልድ መሄድ ጀመረ። ፊልድ ሲሄድ ምናምን ብዙ እንትን ማለት አልፈልግም። ከዛም በፊት እሰራለሁ አልሐምዱሊላህ በመንግስት ስራም ሆነ በምንም እሰራለሁ። መጨረሻ ላይ እሱ መጥቶ ተቀያየረ። ስሙን በሁለት ባንክ ከፍቷል። ከዛ አጋጣሚ ስፈትሽበት ይሄ ምንድነው ስለው መጀመሪያ ላይ የእንትን ቀሪ ነበረብን የመሬቱ ማለት ነው የገዛንበት የእሱን ክፈል ስል የለኝም አለ። እዛ ሽማግሌዎች ምናምን ጠየቁት። እቺ ልጅ ብር ስጠኝ ወይም ለኔ ወርቅ ግዛልኝ ምናምን እያለች አይደለም ቦታውን እንግዛው ለወደፊትም አላህ ካለ እንዳገር ትሆናላችሁ እና ስለዚህ ብር ስጠኝ ነው የምትልህ ካልሆነ ሰውየው ከ6 ወር በኋላ አረክበዋለሁ እያለ ነው ምናምን ሲሉት ከዛ ነገ ለሚፈርስ ቤት አልፈልግም አልሰጥም እኔን ከፈለገችኝ እንሂድ ወደ ደሴ ትንቀኛለች ምናምን ማለት ጀመረ ማለት ነው። ከዛ እኔ ደግሞ ትዳር ብለሽ ከገባሽ ለምን ትንቂያለሽ? ብትንቂው ኖሮ አትወልጂም። በቃ አንድ ሴት ልጅ ትዳር ካዘሽ ትዳር ነው። እዛ መጨረሻ ላይ በቃ እሱን ባህሪው ተቀያየረ ምናምን እንሂድ ወደ ሀገር ያለ። እኔ መጀመሪያም የተፋታሁት በዛ ነው። አሁንም ቢሆን እኔ ከዚህ ውጭ አልሄድም። አልሐምዱሊላህ አላህ ብሎት ቦታ ሰጥቶናል። እሱ እስከሚለው ድረስ ደግሞ እንደ ሀገር ሆኖ ይሰራልኝ። ከፈረሰም ይፍረስ እንደ ሀገር ነው። እኔ ከሀገር አልበልጥም። ስለዚህ የዚህም ቦታ ሁኔታ ሳላይ አልሄድም አልኩትኝ። አንቺ ገንዘብ ነው የምትፈልጊው እኔን አትፈልጊም ምናምን አለ። እንደዛ ከሆነ ምርጫህን ምረጥ። ስለዚህ እኔ አልሄድም አልኩትኝ። ከሱ ጋርም ያው አልሆንም ማለት ነው። አሁን ደግሞ ያው መቼም እንትን ስትይ ታገቢያለሽ። ይሄኛው ደግሞ ሌላ ሚስት አለው ማለት ነው። አሁንም ትውውቅ ሁልጊዜ ስትጀምሪ ከትውውቅ ጀምሪ። የመጀመሪያውን ባልሽ ቤት ነበር የተዋወቃችሁት? ያለ ከዛ የመስሪያ ቤት ነው ያኛ መንግስት መስሪያ ቤት አዲስ አበባ ውስጥ የመንግስት መስሪያ ቤት ሰራተኛ ሆነሽ እየሰራሽ ባልሽ መጥቶ ለጉዳይ ተዋወቃችሁ፣ ተዋደዳችሁ፣ ተጋባችሁ፣ አንድ ልጅ ወለዳችሁና እሱ አገሬ እንሂድ ሲልሽ እምቢ እኔ ከአዲስ አበባ ውጭ የትም አልሄድም ብለሽ ተፋታችሁ። ልጅሽን ለቤተሰብ ሰጥተሽ ሳውዲ አረቢያ አረብ ሀገር ሄድሽ። አረብ ሀገር ሄደሽ 2 ዓመት ሰርተሽ መጣሽ። ሳውዲ 2 ዓመት ሰርተሽ መጥተሽ ኢትዮጵያ ውስጥ ሻይ ቡና እየሰራሽ እያለ አዲስ አበባ ውስጥ ይሄኛው ሁለተኛው ባልሽ እንደ ከስተመር እንትን ደንበኛ ሆኖ መጥቶ ሻይ ሲጠጣ ተዋወቃችሁ፣ ተዋደዳችሁ፣ ተጋባችሁ፣ አንድ ወለዳችሁ እና እሱም እንደ መጀመሪያው ባልሽ ሀገሬ ካልሄድን ሲልሽ ኖ እኔ ከአዲስ አበባ ፍንክች ብለሽ ተለያያችሁ። ታዲያ ይሄ ሶስተኛው ነው የተዋወቃችሁ እንዴት? ሶስተኛ ደግሞ እዛ ያው ሰፈር ነው። እሱ ነጋዴ ነው። አጋጣሚ ሆኖ እኔም ሱቅ ከዛ በኋላ ያን ቦታ ተገዝቶ ማለት ነው ዱባይ መጥቼ ከዛ በኋላ ማለት ነው ከዛኛው ጋር ከሁለተኛው ተለያይቼ ዱባይ መጥቼ ያን ቤት ተሰራ ማለት ነው። ከሁለተኛው ጋር ስትለያይ ወደ ዱባይ መጣሽ? መጣሁ። በቃ ትቼው መጣሁ። ልጆቹን ሁለቱንም እናትሽ ጋር አስቀምጠሽ? አዎ እሺ፣ እንደዚህ ነዋ። ታዲያ መናገር ያለብሽ ከዚህኛውም ጋር አገሬ ካልሄድም ብሎ ሲያስጨንቀኝ እኔ ደግሞ አዲስ አበባ ውጭ የትም አልሄድም ብዬ ተለያየን እና ሁለቱም ልጆቼ ለእናቴ ሰጥቼ ወደ ዱባይ መጣሁ።
አሁን ከዛ ዱባይ መጥቼ ዱባይ መጥቼ ምናምን ያን ትንሽዬ ቦታ ከሱ ጋር ከዛኛው ባሌ ሁለተኛው ባሌ ጋር ስለያይ ትንሽዬ ቦታ ከዛ ቦታ ላይ ሰራሁና ቦታው ከየት መጣ? ከሳውዲ ስትገቢ መሬት ገዝተሽ ነበር እንዴ? ቦታው ከየት መጣ? አዎ ያኔ ርካሽ ነበር። ከሳውዲ ስትገቢ ሻይ ቡና ከመጀመርሽ በፊት መሬት ገዝተሽ ነበረ? ላ ከሳውዲ ተመልሼ የማይገባኝ ነገር ቆይ አንዴ ተመልካቾች እና አንዴ ዴዚ አንዴ ረሙ የምትሉኝ ምን ጉድ ነው? ታሪክ እየሰማሁ ባለ ታሪክ ሰው አታከብሩም እንዴ? ባለ ታሪክ አስቀምጬ ታሪክ እየሰማሁ አይደል እንዴ? አንዴ ከሌ ይጠራሻል፣ አንዴ ከሌ ይጠራሻል፣ አንዴ እዚህ እዛ ልታንጦሎጡሉኝ ነው እንዴ? ልጅ እዚህ ጋር የተቀመጠችውስ ባለ ታሪክ ሰው አይደለችም? ወላ ፌመስ ሰው ካልሆነ በስተቀር ፌመስ ያልሆነ ሰው አታከብሩም? ምንድን ነው መታችሁ ዴዚ አላችሁ? ጌም አሁን አልጫወትም 9 ሰዓት ነው ከ1 ሰዓት በኋላ ነው አልኳችሁ። መታችሁ ደግሞ አልረሙ ደግሞ ምን ጉድ ናችሁ? እንግዲህ ያው እጃችሁ እስኪ ደክማችሁ ጻፉ። እሺ ውዴ ቀጥይ እናቴ። እንትን ከሳውዲ የገባሽ ጊዜ የገዛሽው መሬት ነበረ? ሳውዲ ከዛ ከሁለተኛው ባሌ ጋር ማለት ነው። እሱ ተበድሮ መጥቶ ያኔ 10,000 ብር አመጣ ማለት ነው። እዛ እኔ እንዲያው ካልገዛ ምናምን ስለ 10,000 ብር አዋጥቷል። እሱ የእሱ እጅ አለበት። ኦኬ አንቺ ከሳውዲ ካመጣሽው ብር ላይ እሱ 10,000 ብር አዋጥቶ መሬት ገዝታችሁ ነበረ? መሬት ገዛን። ከዛ በኋላ 17,500 ቅድሚያ ሰጠነውና ከዛ ቀሪውን ደግሞ ከ6 ወር በኋላ ተባለ። ከዛ በኋላ ነው ጠባችን ማለት ነው በመሬቱ ኬዝ። ከዛ ክፈል ምናምን ስለው አልሰጥም ነገ ለሚፈርስ ቤት ምናምን እያለ አንቺ እኔን አትፈልጊኝም አትወጂኝም ብሬን ነው እንጂ ምናምን ሲል በቃ እኔ ባልወድህና ትዳር ባልፈልግ ልጅ አልወልድልህም ነበር። ለምን እንደዚህ ትላለህ? ሽማግሌዎችም ነገሩት ምን አሉት። በቃ ሊሰማ አልቻለም። በቃ አንዴ ካለ ድርቅ ነው የሚል እኔን አሰማም በእኔ ትዳር ምናምን ይላል። እንደዛ ከሆነ እኔም አልሰማህም የወደፊት ህልሜ እንደዚህ ሆኖ እንትን አይልም። ከሰጠህ ስጥ ካልሰጠህ አይሆንም ስለው እሺ እኔን እንትን ካልሽኝ ወደ ሀገሬ እንሄዳለ አልሄድም። ከዚህ ቤት እያለ አላህ ካለ ደግሞ ነገ ወይም የቤት ባለቤት ልንሆን እንችላለን። እንደ ሀገር ከፈረሰም ይፍረስ እንትን ካለም እንደ ሀገር ስለው የለኝም አለ። የለኝም ካልክ ምንም ማድረግ አልችልም፣ እንደዚህ ብዬ በቤት ኪራይ መኖር አልችልም ምናምን አልኩት። መጨረሻ ላይ ያንን በዛ ባለመስማማት ተለያይታችሁ ሁለቱንም ከመጀመሪያው ባልሽም ከሁለተኛው ባልሽም የወለድሻቸው ልጆች ለእናትሽ ሰተሽ ቀጥታ ወደ ዱባይ መጣሽ? ዱባይ የመጣው ከዱባይ በኋላ ከዛሽ በኋላ ተበድሬ ቤተሰቦች የነበሩ ውጭ እንደዚህ ሰውየው ካልከፈልሽኝ አይሆንም እያለ ነው፣ ሸጠዋለሁ እያለ ነው እና ምን ይሻለኛል ስላቸው ችግር የለም አብሽሪ እህቴ ምናምን ብለው እነሱ ላኩልኝ ማለት ነው ቀሪውን ብር። ኦኬ ግን የባልሽ መጀመሪያ የባልሽ ያዋጣውን 10,000 መልሰሽለታል? የመሬቱ ያንቺ ብቻ እንዲሆንልሽ? አይ እሱን ልነግርሽ ነው። ከዛ በኋላ ያን ኒካ ወርዷል አንቺ ወደ ዱባይ ስትሄጂ? አዎ አወረደልኝ። ከዛ በኋላ እሺ አወርዳለሁ ካልክ ያለው ቀሪ ንብረት የልጅ ማሳደጊያ ብለህ ፈርም አልኩትኝ። በቃ አንተ እኔ እንደዚህ አድርገኛል አይደል? ስለዚህ ይኸው በሽማግሌዎች ያለው ቀሪ ንብረት የልጅ ማሳደጊያ ላልጠይቅ ብለህ ፈርም አልኩትኝ። እዛን ሰዓት ምን እንትን እንዳለው አላውቅም። በቃ ለመሄድ ነው የፈለገ ሌላ ሴት አይቶ መሰለኝ። ከዛ እሺ ብሎ ፈረመ። ያችን ወረቀት ያስኩና ያችን ወረቀት ያስኩና እኔም በቃ ሁሉንም ነገር ልጄንም ለእናቴ ያረካከብኩና ትንሽዬ ቤት ሰራሁባት እዛሽ ቦታ ላይ ማለት ነው። ሰራሁና ወደ ውጭ መጣሁ ዱባይ ማለት ነው። ከዛ ከዱባይ 2 ዓመት ከምናምን ሰራው። ከዛን አልሐምዱሊላህ ቤተሰብ እዛ አጥሩን ምናምን አሳጥረው ቤት ምናምን ሰሩበት ማለት ነው። ያንን ዕዳ ከፈልነ ከፍዬ መጣሁ የተበድሬ ቀሪውም ማለት ነው። ከዛ በኋላ አልሐምዱሊላህ ደንብ ምናምን ማፈርስም። ከዛ በኋላ 3 ዓመት ስንት ዓመት ሰራሽ ዱባይ? 2 ዓመት ከ7 ወር ይሆናል የሰራሁት። 2 ዓመት ከ7 ወር ሰርተሽ ያንን መሬት ቤት ሰራሁበት። ከዛ በኋላ አልሐምዱሊላህ ቋሚ ሆነ። ቋሚ ስልሽ ያው እንደ ሀገር እየኖርንበት ነው። አሁንም አልሐምዱሊላህ እያከራየው ነው። ደህና ገቢ ይገኝበታል ማለት ነው። 2 ዓመት ከ7 ወር የዱባይ ህይወት በኋላ ገባሽ? አሁን ገብተናል። ገባው ሱቅ ከፈትኩኝ።
ሱቅ ከፍቼ ከዛ በኋላ ይሄ አሁን ሶስተኛ ምልሽ ዳቦ ቤት ነበረ ከፊት ለፊታችን ላይ የተከፈተ የሀገሩ ልጆች ይመጣሉ ምናምን። አንቺ ከከፈትሽው ሱቅ ፊት ለፊት ማለት ነው? ተከፍቶ ከዛ አጋጣሚ ሲመጣ ምናምን በዛ አየና እንትን አለ። የእሱ ሱቅና የኔ ይራራቃል፣ ግን ከነሱ ዳቦ ቤቶች ጋር ይመጣልኝ። በዛ ተዋወቅን። በቃ እንደው ካላገባሁሽ ምናምን አለ። እንደኔ መጀመሪያ ለጓደኛዬ ብሎ ነው ሲጠይቀኝ ነበር። እንደዚህ ነው በቃ ራሱን ኬዝ በጓደኛው አድርጎ ማለት ነው። አይ እኔ አሁን ማግባትም አልፈልግም ትንሽ መቆየት አለብኝ ምናምን ስለው፣ አይ ምን ችግር አለው አንቺን ብቻሽም ከምትሆኚ እሱም ያግዝሻል ምናምን፣ ሚስቱ መውለድ አትችልም ምናምን አለኝ። መውለድ አትችልም ተብላ ማለት ነው። ከዛ እኔም ይቅርታ አንቺ ከዱባይ ገብተሽ ሱቅ ከፈትሽ። የከፈትሽው ሱቅ ፊት ለፊት ዳቦ ቤት ያለው ሰው አለ። ከዛ ከሱ ጋር ተዋወቃችሁ? ጓደኛው ማለት ነው። ጓደኛው የዳቦ ቤቱ ባለቤት ይፈልግሻል ነው የሚልሽ? ጓደኛው ይወድሻል፣ ይፈልግሻል። እሱ የሚመጣው ጓደኛው ነው። ገባሽ? እሱ ሌላ ሱቅ ነው ያለው። ዳቦ ቤቱ ደግሞ የጓደኛው ነው። ከዛ ጓደኛው ዳቦ ቤት ሲመጣ ጓደኛው ጋር ተያያችሁ? መጣ። እሱ ይገዛኛል፣ ይገዛል። ለስላሳ የዳቦ ቤቱ ባለቤት ጓደኛ ነው የሚፈልግሽ? አይዋ። እና ታዲያ ማን ነው የዳቦ ቤቱ ባለቤት? ነው ሚስት አለችው ግን አትወልድም የሚልሽ? ራሱ መጀመሪያ ሊጠይቀኝ ሲፈልግ ማለት ነው። ምን አለሽ? ሚስቴ አትወልድም ብሎ ጀመረ ከአንቺ ጋር ለመግባባት ሲፈልግ? ከዛ ቆይቶ አይኔ አሁን ሁለተኛ መሆንም አልፈልግም፣ አግብቼ ፈትቻለሁ፣ በቃ እኔ ወንድ እንትን አልልም፣ አሁን ካሁን በኋላ መቆየት አለብኝ ስለው፣ በቃ ከዛ ቆይቶ ማን ነው ምናምን ብዬ እንትን ስለው ቆይቶ መደወል ጀመረ። በቃ አላስቀምጠኝ አለ። ሲደውል ምን ሲል እዛ በቃ እንደዚህ በኢሻራ የቸሽ ነው እኔ ነኝ ምናምን አለ። መጨረሻ ላይ ማለት ነው። ኢሻራ ምንድን ነው? ኢሻራ ምንድን ነው ማለት? ህልም ማለት ነው። በህልሙ ሚስቱ ሆነሽ አየ? አየሁሽ። ኦኬ አየሁሽ እንደዚህ በቃ የወደፊት ሚስቴ አንቺ ነሽ ምናምን አለ። ይህን ተው፣ ድሮ የምትፈልጋትን ሴት እንደዚህ አየው ምናምን የሚባለው ተረት ተረት እንዳይሆን። እኔ አሁን ትክክለኛ አግብቶ መፍታትም አልፈልግም። ስለዚህ ትክክለኛ ሰው ከሆንክ በቃ ቤተሰብ ጠይቅ አልኩት። እኔ በዛው እንዲቀር ማለት ነው። ትክክለኛ ሰው ከሆነ ሊጠይቅ ነው ብዬ ጠይቅ አልኩት። እዛው አሉ አዲስ አበባ ጠየቀ። ከዛ ቤተሰብ ሲጠይቅ አይ እንደዚህ እኛ ድሮ ኤሌመንተሪ እያለ ምን ወዳትን ሴት እንደዚህ አየሁሽ ምናምን ብለህ ቀልድ አይደለም። አሁን እሱ አግብታ ፈታሽ ምናምን አንፈልግም። በቃ ስለዚህ ሞራሏም እንትን እንዳይል ትክክለኛ ሰው ከሆንክ ራስን እንትን ብለህ መግባት አለብን። ኦልሬዲ ልጆች እንዳሉሽ ያውቃላ። ልጆችሽ በዛን ሰዓት አንቺ ሱቅ የከፈትሽው አዲስ አበባ ነው? ልጅ አንደኛዋ ልጅ አለች ከኔ ጋር ማለት ነው። አንዷ ከእናቴ ጋር አንቺ ጋር አለች። አንድ ወንድና ሴት ነው ያሉሽ ልጆች? ሴቶች ናቸው። እናቴ ናት አንዷን ያሳደገቻት ገና በልጅነቷ ማለት ነው። እችን ግን በ3 ዓመቷ ነው ጥያት ሄድኩ ወደ ዱባይ ሴት እኮ። ስለዚህ የትኛዋን ነው ያመጣሻት? የመጀመሪያዋን ወይስ ሁለተኛዋን? ትንሿን። ስለዚህ ትንሿ ልጅሽ አለች። 2 ልጆች እንዳሉሽ 2 አግብተሽ እንደፈታሽ ያውቃል? ያውቃል። ሁሉን ነገር ነግሬዋለሁ። አግብቻ እንደፈታው ሁሉንም ነገር ማለት ነው። ከዛ መጨረሻ ቤተሰብ ጠየቀ። እሱም ልጅ እኮ አለው፣ ልጅ አለው። እሱም እኮ አንድ ልጅ አለው። ሚስቴ አትወልድም የሚለው ታዲያ ለምንድን ነው? ወለደች። አንድ ወልዳ አትወልድም ተብላለች። ዶክተር ከዚህ በኋላ እንዳትወልጅ ብሏታል ዶክተር። ከዛ እሱም ያው ልጅም ይፈልጋል። ይህኔም ደግሞ ያው ትንሽ አልሐምዱሊላህ እንትንም ስለሆነ እኔ አሁን ከአጠገቢ ሆኖ አይዞሽ የሚለኝ ሲደክመኝ የሚያሳርፈኝ እንጂ ከዛም ከዚህም እያለ እንትን አለንም። እኔ ፍትህ አልልህም ሚስትህን በቃ እንድትፈታትም አልፈልግም። ግን እኔ ከአጠገቢ ሆኖ እሱ ሊፈታት አስቦ ነበረ። እንትን ነው አሁንም እንደ ፍቺ ነን፣ ብዙ አንግባባም። ብዙ ጊዜ ትጨቀጭቀኛለች። ብዙ ጊዜ እኔም ሱቅ ነው ማድር ምናምን አለ እና እሷ እኔ ሌላ አገባለሁ እያልኳት ነው ስል ካገባህ አልፈልግህም ብላኛለች። ያኔ ደግሞ እኔ ወደ አንቺ እመጣለሁ ምናምን አለ። ከዛ በኋላ አንቺም ቢብትኝም እንኳን ሌላ ማግባት አይቀርም አለኝ።
በቃ አንቺ እምቢ ካልሽኝ ሌላ ማግባት አይቀርም ሲል በቃ ሸሪያውም ይፈቅዳል። እኔ ግዴታ ፍታት አልልህም፣ በሴት ላይ አልጫወትም። ግን እኔ በቃ ከጎን የሚሆን አይዞሽ የሚለኝ ያስፈልገኛል። አልሐምዱሊላህ ክራይ የሚባል የለብኝም። ቤት ክራይ ደረስ ብዬ አልጨናነቅም። ባለኝ ነገር ተቋቁሜ ቤትሽ የሰራሽው አዲስ አበባ ነው እንዴ? አለ አዲስ አበባ ጀግና። ስለዚህ የሱቅ ክራይ ብቻ ነበር የነበረብሽ በዛን ሰዓት? ምንም የለብኝም። ሱቁ መንገድ ዳር ስለሆነ ቤት ክራይ ምንም ሱቅም አለኝ አልሐምዱሊላህ። አሁን መጨረሻ ያሳምረው እንጂ ሱቁንም ገዝተሽ ነው እንዴ? ሱቁን አሰራሁት ከዱባይ እንደሄድኩኝ። ያኔ ርካሽ ነበር። አላህ ሲል ኮንቴነር አገኘው ወይ ረሙን አስገቡት። ፍላወር እየላከ ነው ሞዴሬተሮች። ፍላወር ላክ ድጋሚ ረሙ። እሺ እንትን ምንድን ነው ስሙ? ሱቁን ገዝተሽ መሬት ሱቁን ሰርተሹ ነው? አይደለም እንትን ነው መሬቱ ካለሽ ፊት ለፊት ስለሆነ አስፋልት ዳር ስለሆነ ሱቅ አወጣሁበት ማለት ነው። ከዱባይ እንደሄድኩኝ ሱቅ አወጣሁ። ሱቅ ከዛ ላይ ጀመርኩኝ ማለት ነው። እሺ ከዛ በኋላ እሺ ተቸኩላለህ ደግሞ ታሪክ ላይ ነበርን። ቸኩላለህ ወይስ? አብሽር። እሺ ጨርሽ፣ ችግር የለውም። እሺ ከዛ መሬቱ በራስሽ መሬት ላይ ነው። ስለዚህ ሱቁም ክራይ አይደለም፣ ቤቱም ክራይ አይደለም፣ የቤትም ክራይ የለብሽም፣ የሱቁም ክራይ የለብሽም። በቃ አንቺ ጥሩ ህይወት ያለሽ ሰው ነሽ። ማሻአላህ ተባረከላህ። ምንም የለብኝም አልሐምዱሊላህ፣ እንደ ሀገር ማለት ነው። እኔ አሁን ምንም የምሰጋው ነገር የለም። ከዛ በኋላ እንዳልኩሽ የኛው ተዋወቅነ። ከዛ ችግር የለውም ነይ ሁሉንም ነገር እንትን ብዬ ወደ አንቺ እመጣለሁ ምናምን አለ። ገባ። ከዛ የእሱ ሀገር ሽማግሌዎች ያዙት ምናምን። ሌላ ብሔር ነው እሱ፣ እኔም ሌላ ብሔር ነኝ። ከዛ ሽማግሌ ሲይዙት እንዴት ትሄዳለህ ምናምን አሉት። ሸሪያው ይፈቅድልኛል፣ ችግር የለውም እኔ ንብረቷን ሁሉ አስረክቤ መጥቻለሁ ለእሱ አለ። አስረክቧት ምንም ነገር ሳይዝ መጣ ማለት ነው። ለእሱ አስረክቧት ማለት ነው። አንቺ ሁለተኛ ሚስት አልሆንሽ፣ እሱን ፈቶ ነው አንቺ ነው። አልተፋቱም። ሽማግሌ ያስታረቃቸው ማለት ነው። ከዛ በኋላ እሱ መጣ። ሽማግሌ በቃ ተው፣ ይሄ ንብረትሽን አልወሰደብሽ፣ ሀቅሽን ያው ይጠብቅልሻል፣ ምን ችግር አለው ምናምን አሏት። እሷም እሺ ብላ እንትን አለች፣ ተረጋጋች። እዛን ሰፈር ነበረች። ከዛ ሰፈር ለቃ ወደ ሀገሯ ሄደች ማለት ነው። ሰው አላስቀምጣታለን፣ እንዴት ከአንቺ በላይ ያገባ ምናምን እያለ ብዙ ያው እንግዲህ አበሻ ሲባል እንትን አላት። እሷም በእንትን ብላ ሄደች ወደ ሀገሯ። ባልሽ አገባብሽ እያሉ ሙድ ሲይዙባት ሞራሏ ተነክቶ ወደ ሀገሯ ሙድ እንደዛ ሲይዙባት ተናደደች፣ ሄደች። ከዛ እሱም እየሄደ ያታል ምናምን። ሂድ ችግር የለውም አይታትና ምናምን ይሄዳል። ግን በዛ ላይም አንቺ ወደ አረብ ሀገር ለዚህ ቆርቆሮ ቤት ብልህ አይደለ እኔን እንትን ያረከኝ። እሷ ዲያስፖራ ስለሆነች አይደል በጣም ቀናች ማለት ነው። እኔ አረብ ሀገር ደርሼ ያቺ ቤት ምናምን ስላለች ለንብረት ብልህ ነው ከእሷ የገባህ ምናምን ብላ አካኪ ምናምን ስትል በቃ እኔ መቀየር አለብኝ መለወጥ አለብኝ ነገ እሱን መሳብ አለብኝ ብላ ሄደች ወደ ውጭ ማለት ነው። ወደ አረብ ሀገር ስትሄድ የእሱ ወንድም ነግሮኛል። አሁን እሷ ከሄደች እኔ እግሬ ልንቀል እንጂ ከዚህ አትቀመጥም ብለዋለች። ስለዚህ ታያለሽ፣ ይህም ንብረቱ ምኑም ባንቺ እንትን ነው ፕሮሰስ የተጀመረ አለኝ። እኔ ያላየሁትን አላህ ነው የሚያውቀው። እዛው እንትን ይበል ችግር የለውም። ፕሮሰስ ያደረገላት በአንቺ ብር ነው አረብ ሀገር ለአረብ ሀገር ፕሮሰስ እንደዛ ነው። ሱቅሽ መጥቶ ገባና ሱቅሽ ባዶ ሆነ እኮ ምናምን አለኝ። ያው እንግዲህ ምን ይደረግ ብለህ ነው ምናምን ስለው አይ እንደዚህ እያደረጉ ነው፣ ስለዚህ አንቺ ጥንቃቄ አድርጊ አለኝ። የገዛ ወንድሙ ማለት ነው። ስለዚህ ጥንቃቄ አድርጊ ምናምን አለኝ። ከዛ በኋላ የእንትን ብር ነበር የተቀመጠ እንዳልኩሽ። እሷም ሄደች። ከዛ በኋላ ፕሮሰስ ጀመረችለት። ከዛም በፊት ፓስፖርት የእሱ ፓስፖርት ነበረ ማለት ነው። ፕሮሰስ ጀመረችለት ልነግርሽ አይደል? መጨረሻ ላይ እሱ ፓስፖርት ከኔ ነበረ ከሻንጣው ውስጥ
ከዛ አጋጣሚ ዲቪ እንምላ ምናምን ብዬ ፓስፖርት ታድሷል ወይ ምናምን አልኩት። እኔ በቃ ትክክለኛ ባሌ ያው ቃል ተገባብተን ቃል ገብተውልኝ ምናምን ያንን ነገር ስለሆነ በቃ ቻንሳችን ሞክርና ዲቪ እንሙላ ብዬ በእኔ ስም ዲቪ ሞላን። ያው እንግዲህ አላህ አላለም እንደ ቻንሱ ነው እንትን አላለም። መጨረሻ ላይ ፓስፖርት የት አላልኩት። ፓስፖርት የት አለ አጋጣሚ ቢደርሰን ዲቪው እስኪ ተጠራጠርኩ ማለት ነው። ፓስፖርት የት አልስለው አንዴ የዚህ ነው አንዴ ዕቃ እንትን ስትል በዚህ ነው ምናምን እያለ ሸዋወደኝ ማለት ነው። መጨረሻ ላይ ይህን ነገር እንትን ስል እሷ ሄደች። ለካ ፕሮሰስ ጀምረዋል ከእሷ ጋር እየተነጋገሩ ማለት ነው ባልና ሚስቱ። ይህን ነገር ወላሂ ምንም ነገር ማውቀው ነገር የለም። እንትን አልኩና ፓስፖርት ስለው ከዚህ ነው አንዴ ዕቃ ቤት ነው አንዴ ምናምን እያለ ሸዋወደኝ። መጨረሻ ላይ ሁሉን ነገር እሷም ሄደች። ከዛ እሱ ለካ ቤት ለእሷ ላሰራላት ብሎ ሄደ ወደ ሀገር ቤት ማለት ነው። ከሄደ በኋላ ረመዳን አካባቢ ነበረ። ምን ላሰራላት ብሎ ቤት ላሰራላት ብሎ ሄደ ማለት ብር ቤት ላሰራላት ላድስላት ማለትሽ ነው? ሊያድስላት እሷ ልካልኛለች ምናምን ብሎ ሄደ። እሺ ምናምን ከአረብ ሀገር ብር ልካለች ቤቱ እንዲታደስላት እና ሄጄ ክፍለ ሀገር ገጠር ሄጄ ላድስላት ብሎ ሄደ ክፍለ ሀገር። አይዋ ከዛ እሺ ምናምን ብዬ አሁን ይመጣል ብዬ ቆየ። ለካ እሱ ቪዛው መጥቶለት ሁሉን ነገር ጨራርሷል። መጨረሻ ላይ ይመጣል ብዬ እየጠበኩት ኤርፖርት ላይ ሁሉን ነገር ከጨረሰ በኋላ በቃ እየሄድኩ ነው ይቅርታ አድርጊልኝ አለኝ። ምን አልኩ? እየሄድኩ ነው በቃ አንቺ ቶሎ ነይ አለኝ። እንዴ አንቺ ቶሎ ነይ አለኝ። እንዴ ባህር ተሻግረ እየሄድክ ነው ቶሎ ነይ የምትለኝ አልኩት። ከዛ በኋላ በቃ እኔ ሳላስበው በሰው ቪዛ ነው የመጣልኝ ምናምን አለኝ። ወዴት ሄደው? ወደ ዱባይ ወይስ ሳውዲ? ዱባይ። ኦኬ። ስለዚህ ከዛ በቃ አንቺ ነይ ሁለት ሚስት ሊያኖር ነው ዱባይ ላይ አንቺ ነይ የሚልሽ ወይስ ጠለብ ቤት መዳም ቤት ኮንትራት ቤት ነው የሚልሽ? የት ነው የሚልሽ? እሷ መዳም ቤት ሆና ነው እንግዲህ ለሱ ቪዛ የላከችለት አይደል? ቪዛ እኮ አይደለም ፕሮሰስ እንዲጀመርለት ማለት ነው እንጂ እሷ ገና ፍሬሽ ናት ከሄደችም ማለት ነው እኮ። እሷማ እኮ ኮንትራት ቤት ነው ሄደችው፣ መዳም ቤት ጠለብ ቤት ነው ሄደችው፣ ፍሪ ቪዛ አይደለም ሄደችው። ስለዚህ እሱ እንደሚወሰደችው ያው በፍሪ ቪዛ ነው ውጪ ጃዛ ቤት ተቀምጦ ይቃማ አሰርቶ ስራ አድርጎ ይገባል። በፍሪ ቪዛ ሳይሆን ያው ማንኛውም እንደሚሄደው ማለት ነው። በጉብኝት ነው ሄደው እኮ በጉብኝት ሄዶ ዱባይ መጥቶ ከዛም በኋላ መኖሪያ ፈቃድ ሊሰራለት ከዛ በኋላ የቤት ኪራይ እየከፈለች እያበላች እያጠጣች ስራ ፈልጎ ሊገባ እንጂ በስራ አይደለም የመጣው። ስራ ተገኝቶለት አይደለም የመጣው። ስራ ተገኝቶለት ገጠር ላይ ነው የሚሰራው ማለት ነው እንጂ ቤት ታዲያ ኮንትራት ነው ማሪ። እሱማ ኮንትራት ነው የሚለው። ኮንትራት እንትን የለውማ ይሄ እንትን የለውም ይቃማ ምናምን የለውም። ይሄ ከሊ ወሊ ነው የሚሰራው። ከሊ ወሊ ሆነ እንደዛ ነው በቃ። እሱ አሁን በጣም ጥሩ ቻንስ ምናምን ገጥሞት ሊመጣ ፈልጎ መሰለኝ እዚህ ጥሩ ስራ ያለ መስሎት ማለት ነው። ያንን ስራ ትቶ የመጣው ማለት ነው። ከዛ በቃ አንቺንም ወዲያው ተከታይኛለሽ። አንቺስ ምን አረግሽ? ከዛ ተከተልሽ? እኔ ለሱ ብዬ እኮ አይደለም የመጣሁት መጀመሪያ ላይ ራሱ እኔ ከዛ መጣ በቃ ሱቄ እንትን ሆነ ቀዘቀዘ እንዳለ ብታይ ወላሂ ባዶ ሆነ ሱቁ ባዶ። ከዛ የቁብር ምናምን ያስቀመጥኩት ነበረ እሱን ደግሞ አንስቶ ፕሮሰስ ጀምሮበት ይዞት መጣ ማለት ነው። ብሩን 10 ምናምን ሺህ ብር። እና ሱቁን አከራየሽ? እቃውን አጣርተሽ አከራየሽ? ሱቁን አከራይቼ መጣሁ ሁሉንም ማለት ነው። ቤቱንም ምናምን ሁሉንም ማለት ነው። እቃውን አስረከብኩት። እቃውን አስረከብሽ ለነጋዴ እና ሱቅሽን አከራየሹ? ቤትሽንም አከራየሹ? አይ አከራየሁት ሁሉንም ማለት ነው። የሱቅ እቃ ለነጋዴ አስረከብሽ። የቤትሽ እቃዎችስ? በአንዱ ቤት ቆልፌው መጣሁ። በአንዱ ቤት ቆልፈሽ ቤትሽን አከራየሹ? ልጆችሽ ገጠር እናትሽ ጋር ላክሻቸው? አዲስ አበባ አለች ወንድም ያለ አዲስ አበባ። አንደኛው ያው ከእናቴ ጋር ነው የምትኖረው። ከዚህ ከሶስተኛው ባልሽ አልወለድሽም? አልወለድኩም። እምቢ አለኝ። ማን እምቢ አለሽ? እሱ እምቢ አለ ወይስ አንቺ? አይ ፌል አረገብኝ። እሺ ከሶስተኛው ትዳር እና ግን አሁን ትገናኛላችሁ? ዱባይ ከመጣሽ ስንት ጊዜ ሆነሽ? ዱባይ ከመጣሽ ገና አመት አለ። ቶሎ ነው ብሏት የለ ትለኛለች አንዱ።
እኔ ግን ትመጫለሽ ብዬ አላሰብኩም ነበር። ማየት ተከትለሽ ዱባይ ትመጫለሽ ብዬ አላሰብኩም ነበር። እና ለሱ ብዬ አይደለም ሀይባዬ፣ ለሱ ብዬ ሳይሆን ወላሂ ለሱ ብዬ አይደለም። የሚገርምሽ ተገናኝታችሁ ታውቃላችሁ ወይ? መምጣትሽን እሺ ሲሰማ ምን አለ? ነይ ነው የሚል እስካሁን ነይ እንገናኝ ነው የሚል። በቃ እኔ አልመጣም። እስካሁን አመት ሙሉ ዱባይ ከመጣሽ አልተገናኛችሁም? አንድ ሀገር እየኖራችሁ በቃ እኔ መገናኘት አልፈልግም። እሺ እሷስ ያችኛዋንስ ያገኛታል? እሷ እኮ ሌላ ሀገር ናት፣ እሱ ሌላ ሀገር ነው። አይገናኙም በስልክ ካልሆነ ማለት ነው። እኔን ያለያየሽ መስራት እኮ ነው። በቃ እንዲህ ሲለያዩ ሁለቱ ይለያያሉ። በቃ ቤቴ ዝም ብሎ ቤት ስለሆነ በደንብ ማደስ አለብኝ፣ ይህን ነገር ማስተካከል አለብኝ ብዬ ውስጥ ያስብ ነበር። መጨረሻ ላይ ግን እሱ አስቀድሞ መጣ። አይ አንተ ከመጣህማ የራሱ ጉዳይ ብዬ እኔም ለራሴ ነው የመጣሁት እንጂ ለሱ ብዬ አይደለም የመጣሁት። እሺ እሷ ሴት ናት ሳኡዲ? እና ታዲያ እሷ ምን ትላለች? መምጣትሽን ዱባይ መምጣትሽን ስታውቅ ይገናኛሉ ብላ አታስብም? ታስባለች፣ እንትን ትለዋለች። በቃ የምንገናኝ ምናምን ነገር ነው ይመስላል። እኔ ደግሞ አልፈለኩም መገናኘት። አንቺን ጠይቃሽ አታውቅም? ተገናኝታችሁ ታውቃላችሁ ወይ ብላ ስልክሽን አፈላልጋ አልደወለችልሽም? አይ ያው ዝም ብላ ሀይ ምናምን ትላለች እና አታወሪያትም አንቺ? አይ በቃ ሀይ ምናምን አልኳት፣ ማነሽ ምናምን አልኳት። በቃ ያው እኔ ብዙም እሷ ጋር ምንም እንትን የለም። ባልሽ ነው? ኒካ አልወረደም እስካሁን ባልሽ ነው እሱ? አዎ አልወረደም፣ ግን እኔ አውርድልኝ እያልኩት ነው። እና ምን አለ አውርድልኝ ስትይው? አይ እኔ አልወርድም አለኝ። እና አንቺስ ምንድን ነው ሀሳብሽ? ካላወረደ ወደፊት አብረሽው ልትኖሪ ነው? እኔ ግራ ገባኝ። እሱን ነገር እንትን እንድትይ ነው። ኧረ በእናትሽ አንደኛ ሳይነግረኝ ስለመጣ ውስጤ እንትን ብሏል። በቃ ደስተኛ አይደለም። ከባድ ነው ማሪ። ምን እንደምልሽ አላውቅም። እውነት ማለቴ አላውቅም። እውነት ከባድ ነው በጣም ለመወሰን። ልብሽን አዳምጪ፣ ልብሽ ያለሽን አድርጊ እንጂ እኛ ብንልሽ ነገ እኛ አብረሽ ሁኚ ብንልሽ ነገ ቢበድልሽ፣ ነገ ቢሸመጥጥሽ፣ ከእሷ ጋር ሆኖ ቢከዳሽ እኛን ትወቅሻለሽ። እኛ ደግሞ ታዩ ብንልሽ ደግሞ ነገ ከእሷ ጋር ያማረ ህይወት ሲኖሩ አይተሽ ብትቀኝ ደግሞ እነዚህ እኮ ናቸው ታዩ ብለው የመከሩኝ እንጂ ባልተወው ኑሮ ይህን እኔንም እንደሷ ፏ አድርጎ እያኖረኝ ነበር ምናምን ብለሽ ልታስብ ይችላለሽ። ስለዚህ በሰው ሳይሆን በልብሽ ነው መመራት ያለብሽ። ልብሽ ምን ይልሻል? ልብሽ የሚልሽን አድርጊ። ልብሽን አዳምጪ፣ አይምሮሽን አዳምጪ። ገባሽ? አንቺ ያንቺ ህይወት ስለሆነ አንቺ ነሽ መወሰን